ነኝ ያልሽው አጠጪም አትቀኝም ለዛ ነው አፋራ በሚሉሽ መሰለኝ። አጠጪ አቅሚም አጠጪም ብጠጣ ብቅምማ እንደዚህ አልቆምም ነበረ። አይ ስልሽ ከስንት አንዴ የሆነ ዝግጅት ሲኖር ምናምን አጠጪም መጠጥ አንዳንዴ አሁን ከኔ ጋር አሁን ብንገናኝና የሆነ ቦታ እኔ ሲንግል አዝዤ እየጠጣሁ ወይ ቢራ አዝዤ እየጠጣሁ አንቺ ምንም አትቀምሽም? አንድ አራዳም ሁለት አራዳም? አይ እሱን አደርጋለሁ አላልኩም፣ ግን ይሄ ጫት ምናምን አደገኛ ቦዘኔ አይደለሽም፣ ግን ትጠጫለሽ ነው ከስንት አንዴ። አዎ ጥሩ። ለምንድን ነው ታዲያ ፋራ የሚሉሽ? ዶሮ ስለምታረቢ? አልወጣም ብዙ በግድ እናስወጣሻለና ቤትሽ ድረስ እየመጣን አስወጣኝ። ከታናሽ እህትሽ ጋር ነው ከታላቅ እህትሽ ጋር ነው የምትኖሪው? ያው ተቀራራቢ ከታላቅ። ዶሮዎቹን እሷም አላገባችም እንዳንቺ? ዶሮዎቹ ለአንድ ቀን ካላየሻቸው ችግር ነው ወይስ እንዴት ነው? ሰዎች አሉሽ? ሰራተኛ አለ እርግጥ፣ ግን እኔ ቼክ ማድረግ አለብኝ። ማታ ማታ ማለት ነው የሚያድረው? እሺ አለ ሰው አለ። አዎ እዛ ሰው የሚሰራ ሰው አለ። ማታ ይበላሉ እኮ ዶሮዎቹ እኮ አይጠግቡማ እንዴ! 24 ሰዓትማ ከበሉ እኮ አተረፈ ይፈነዳሉ። ግን እኔ የማውቀው ዶሮ ሌሊት ራሱ ታበያለሽ የተወሰነ ሄደሽ። እኔ የማውቀው ማለት ነው። እኔ ወንድሜም ሲያረባ ጓደኛ የሚያረባ የፈረንጅ ዶሮ ያበሻ ዶሮ ነው የምታረቢው? አንተ የምትለው የ45 ቀን ውስጥ ነው መሰለኝ ይፈነዳሉ። በልተው ትርትር ነው የሚሉት ወዳቸው ይተሰራል። ኢቨን ጫጩት ማለት ነው። እዛ ጫጩት አልኩኝ። ይሄ ከመካከል ከነሱ ዶሮ መሃል ገና በጫጩነታቸው ስትለቂያቸው ተረጋግጠው አንዷ ሻንካላ ልትሆን ትችላለች። በቃ እንዲህ እየተረጋገጡና ሻንካላ ግን ይበላሉ 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 ይበላሉ። በቃ መብላት 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 ነው። እኔም አንቺን መብላት እኔ አንቺን መብላት ነው የምፈልገው አልኩ። ብላት ሲሉ አለ ሲያፈር ብላለሽ። የሆነ ልጅ አለ የሆነ የሚናገረው ምን አለ መሰለሽ፣ ሴት ልጅ እንደ እድሜ ሀምብል የሚያረጋት የለም ይላል። ሴት ልጅ ልክ 30 ሲያልፋት በጣም ሀምብል ትሆናለች። እኔ 30 አልደረስኩም። ገና ልትገቢ ነው? አይ ገና 20 ምናምን። እንደ ትልቅ ሰው ያደገ ልጅ የለም። ተረዳሽ? 30 ስትሞይ ልምጣ። እኔማ 30 መስለሽኝ ደስ ብሎ ወላ የዴት ሴሬሞኒ ምናምን ላዘጋጅ ነበር። አንተ ስንት ብትሆን ነው 30 የገባች የፈለከው? እኔ ለ31 ነው የሚቀረኝ። አሁን ኤክስት ማከብረው 30 ዓመቴ ነው። ነው ታዲያ እኩያ ትንሽ አይከብድም? ኧረ አይከብድም። 30 ይማ ወንዶች ከ30 ይሄ ከ28 በላይ ያለች ሴት ስትጠብሱ በጣም ብዙ የምታገኙት ጥቅም አለ። እንደዚሁ አስቸጋሪ ናቸው፣ ግን ጥቅማቸው ብዙ ነው።
እንጀራ መጋገር በለጥ የሚያደርጋትን ፋብሪካ ሆነ ይባላል። እውነት ነው። አሁን እኔ አንቺን ባገባሽ እስራኤልን አሁን እንደማይሽ ከሆነ ፍላጎት አለሽ እኔን ለማግባት እና ግን አንቺን ባገባሽ አሁን ሴቶች እንዲወደው ሲያገቡ ከ28 ከ30 በላይ ሲሆኑ ካልሲህን ያጥባሉ፣ ይንከባከበዋል፣ እንጀራ መጋገር ይችላሉ። እንደ ዘንድሮ ሴት ወይ እንደ ወጠጤዎቹ አማሩላ ምናምን አይሉም። አብረው ሲንግል ይጠጣሉ። በቃ የቀበሌ ስጋ ራሱ አብረው ይበላሉ። ምንድ በቃ እንደ ሙድ ነው። በእውነት እንደ ሙድህ ነው። ሙድህን ነው የሚያራምዱልህ። ትረዳሃለች፣ ተሳሰባለች፣ አይወነጨፉም፣ ክብር አላቸው። የድሮስ አሁን እስራኤል ቆይ እንወጣለን ከአንቺ ጋር አሁን ከእስራኤል ጋር ልዝናና ቦታ ሌላ ወንድ ጋር ትሄጃለሽ ትተሽኝ እዛው እያየሁሽ። ህፃናቶቹ ግን እኔ እየተወነጨፉ ምንም መዝናናት አልቻለም። ቀጥሮሽ እየተዝናናሽ ሌላ ወንድ ጋር ይሄዳሉ እና መብቴ እኮ ነው። ማይ ቦዲ ምንድነው? ማይ ቦዲ ማይ ቾይዝ ይላሉ። በኤችአይቪ ነው ቾይዝ የሚያደርግሽ አንቺ ምርጫሽ። ደግሞ እነሱ ጋር ነው ያለው ነገር አዎ በእውነት የድሮ ንጹህ እሱን ታዩና አሁን መቼ ነው ፍሪ የምትሆኙ? የኔ እናት የኔ መቤት መቼ ነው ፍሪ የምትሆኙ? መጣኒያው መኪና እየነዳው በጣም ጋይስ የሚቸገርበት ነገር መኪና ሲነዳ እንቅልፍ ይመጣል። በጣም በቃ አንቺ ጋር ከደረስኩ በኋላ መንዳት ከቻልሽ አንቺ ደግሞ ወደ ቤቴ ትመልሽኛለሽ እየነዳሽ። አይ እኔ መንዳት አልችልም እውነት ለመናገር ግን መንጃ ፍቃድ ለማውጣት አሁን እሞክራለሁ። ምንድነው የምትችይው መንዳት ካልቻልሽ? እኔ እንጃ ገና እንትን አልተማርኩም። በኋላ ብትጎዳብኝስ? ምን ዝም አልክ? አሰብኩት መንዳት ካልቻልሽ ሌላ ብዙ ነገር ማትቻቸው ነገሮች አሉ ማለት ነው። እንዴ መንዳት መቻል ሌላ መስፈርት አለ እንዴ? መጨፈር ትችያለሽ? እስክሳ ምናምን እንዴ ይሻላል እሱ። ሌላ አልችልም። ምን ነው? ኧረ ምንም። እንደዛ ነው የምትፈልገው? አዎ እኔ በጣም እስክስታ እወዳለሁ። የሀገር ባህል ልብስ የምትለብስ ሴት፣ እስክስታ የምትችል ሴት። ግን እኔ የሀገረኛ ጭፈራዬን ነው የምፈልገው። የእኔ ብቻ ካልቸር አለኝ ከ80ው ብሔር የወንዱና የሴቱ አጨፋፈሩ የሚለይበት ማለት ነው። አሁን ሲዳመኛ ላይ ስትሄጂ በአገጭ ተነካክተው ምናምን ነው የሚጨፍሩት። ኦሮምኛ ላይ ደግሞ እንዲህ ከዚህ እጁ ወደዚህኛው እያገላበጣት ነው። ትግረኛም ላይ ደግሞ እንደዚህ እያዞሩ ነው። የኔ ብሔር ግን ጭፈራው ይለያል። ያንተ እንዴት ነው? እኔ እዚህ ወንበር ላይ እንዳለው አንቺ ላይ ትወጫለሽ። እሺ ከዛን እስክስታ እሱን አንተ ራሱ አትችለውም እንኳን እኔ እንዴ ምን ሴቷ ናት በደንብ የምትጨፍረው። የኛ ብሔር ላይ ሴቷ ናት የምትጨፍረው ስልሽ በመጥፋት ላይ ያለን ብሔሮች ነን። ባይዘው 5 ነን 6 ነን ያለን። እሺ እና መቀላቀል ትችያለሽ ወደኛ ብሔር ከፈለግሽ። አይ ለምን ይቅርብኝ? አናሳ ብሔር ነው እያልሽኝ ነው? አይ ይሄ ብሔር ጥሩ አይመስለኝም ከንግግር እንደተረዳሁት። እንዴት ጥሩ አይመስልሽም? አርገሽው አታውቂም? አይ ሞት ጨፍረሽ ቆይ ልጃገረድ ነሽ